ሰላም ጋይስ እንዴናችሁ ስብራት ገረብ ተመልሰናል። እንግዲህ ያውቃለሁ ጠፍቼባችኋለሁ፣ ግን ብሌም የምታደርጉት አያገባኝም። መብራት ኃይልን ነው እናቴ ትሙት። ሳምንት ሙሉ ቆጣሪ ፈንድቶ 3 ቀን ቼክ ለማድረግ ከዛ በኋላስ ብዙ ቀናት ቆይቶ ድጋሚ ቆጣሪ ሲገጠም የሌላ አዛናቸው ማን ሳምንት ሙሉ ከእናንተ ጋር ራራቆኝ ምን አይነት ስራ ነበረ? አይ ዋዝ ፖስቲንግ ሰም ሺት ኩክአፕ ያደረኳቸው ምናምን ነገር እስከዛ ድረስ በቲያናዳል ከምር። ግን ዛሬ ተመልሰናል እና ያባበዱ ዜናዎችን ይዤላችሁ መጥቻለሁ። ሮድሪ ከባዱ ዜና፣ ሮድሪ ፐርሰናል አግሪመንት ደን። ሪያል ማድሪድ እየተባለ ነበር ብሮ ሴድ ኖ፣ ሮድሪ ኖ አለች። ለባርሳ ተስማምቻለሁ ነው። ከሲቲ ጋር የሚያደርጉትን ድልድል እናያለን። እንደዚህ ታፕን ሲል ጥያቄ ምልክት አለው። ምክንያቱም ፐርሰናል አግሪመንት ይጨርሳል፣ ግን ከሲቲ ጋር መስማማት ራሱ ትልቅ ነገር ነው። ግን ሲቲ ዩዥዋሊ ለመሸጥ ያን ያህል አያንገራግሩም፣ አያዝጉም። ዩዥዋሊ ይይዘዋሉ ይህን ተጫዋች ምናምን ነገር አይሉም። ኢቨን ዞ ሂዝ ባላንዶር ዊነር ኦልሬዲ 100 ሚሊዮን ኮሚት አድርገዋል እና ከሮድሪ የሚያገኙትን ብር እንደምንም ብለው ወይ ኤንዞ ፈርናንዴዝ ላይ ነው እያተኮሩ ያሉት። ብሩኖ ጊማሬዝን ኦልሬዲ አጥተዋል። ሶ እንጃ ሲቲ ጉዷቸው ፈላ። መተካት ከባድ ነው፣ በጣም ከባድ ነው። ይሄን ቀልድ አይደለም። ኢትስ ሪሊ ሃርድ ፎር ዘም። ቀጣይ ዜና ደግሞ ቪኒሺየስ ጁኒየር እንደሚቆይ አረጋግጧል። ፋብሪዚዮ ግን የአርሴናል ደጋፊዎች ለምን የሚጠሉት ነው ነገር እያልኩ ነበር። ብሮ ሪሊ ቾዝ ዚስ ፒክ ማለት ነው። በትክክል ይህን ፎቶ መረጠ። እውነት የሆነ ጸብማ አለው የሌለ ዲግ ያደርጋቸዋል። ጄኒሊ አይደረግም። ፋብሪዚዮ ምን ነው እንዴ? ግን እንደሚቆይ እኔም ነግራቸዋለሁ አላ። ፋብሪዚዮ እንደዚህ አይነት ስቶሪ ሲያገኝ ዩዥዋሊ በጣም ያበዛዋል አላ። ዛሬ ጭገሩን ሲላጭ ስለ አርሴናል እያሰበ ነው ምናምን ነገር እያለ ነው ላ ቪዲዮም ቢሰራው የነበረው ወይ ትዊት የሚያደርግ የነበረው። ግን እዚህ ዝውውር ላይ ምንም የተናገረው ነገር አልነበረም። ስለጀለስም አንድ ላይም ራሱ ሜንሽን አድርጓቸው አያውቅም። አርሴናል እና ቪኒሺየስን በአንድ ሴንቴንስ ውስጥ ቪኒ እንደሚቆይ ተረጋግጧል። የሌለ ጨላ እያገኘች ነው። ይመቻት። ግን እውነት ለመናገር የድሮቺንም ዝም ብሎ ለማርቲኔሊ ቢሰጡት ያን ያህል ልዩነት ያለው ተጫዋች የምናይ አይመስለኝም። እውነት ለመናገር አይ ዶንት ቲንክ ኢዝ ዛት ጉድ። ሆት ቴክ ሊሆን ይችላል፣ ግን አይ ዶንት ቲንክ ቪኒሺየስ ኢዝ ዛት ጉድ። ቀጣዩ ደግሞ ሌላ ሪያል ማድሪድ ላይ ያን ዲያሞንዴ ጆይንስ ሪያል ማድሪድ ተረጋገጠ። እንግዲህ እንትና ራሱ ይሄ ፍሎሪያን ፕሌቴንበርግ በዛ ጊዜ የተጨቃጨቁበት ጋዜጠኞቹ ለዚህ ነው እንግዲህ በቀኑ ቀን ደንዲል ካላላቸው አይሆንላቸውም። እውነት እሱ ደንዲል ብሎ ሊትራሊ አናውንስ የተደረገበት ቀን ከ3 ሰዓታት ምናምን በፊት ነው ፖስት ያደረገው እና ዚስ ሾውስ ላይ ካላ ፋብሪዚዮ እውነት እውቀቱንም እኮ ነው እዛ ጋር የሚያስገባው። ላይክ አውቃለሁ አይ ኖ ሃው ትራንስፈርስ ጎ እና እንደዚህ አይነት ስቴጅ ላይ ሲደርስ ደን እንደሆነ ዲሉ አውቃለሁ ምናምን ነገር ብሏል። and everybody ልክ አይደለም ምናምን like nothing's gonna like አላ እንደማይሆን ዲል እንደማይሳካ ምናምን ነገር ለመለፍለፍ ሞክሯል። ያስቃል። ተሳካ። ግን እንዴት ነው ያን ዲያሞንዴ ጋይስ የሚሰራ ይመስላችኋል? ከላይፕዚግ ወጥቶ ሻይን ያደረገ እስካሁን እያየን አይደለም። እውነት ለመናገር everybody ስታንክ ነው ያደረገው። እና ቢኬታ በሉ ቲሞ ቨርነር በሉ እንኩንኩ በሉ ሶቦዝ ላይ ናት በቃ አሪፍ የሆነችው እንጂ ሌላ ወፈች ግቫርዲዮል እስቲ ፖቴንሻሉን እናያለን። እየጓጓን ነው፣ ግን በጉዳት እሱም አለ። ግን እንጃ ላይፕዚግን አላምናቸውም። አልዋሻችሁ። ቡንደስሊጋ ታክስ ሪል ነው እናውቃለን። ከባድ ነው። ሌላው ደግሞ ፔፕ ቼቬሪያ ወደ ቼልሲ አረጋግጧል። ሌፍት ባክ ነው የምትጫወተው። ላይክ ሌፍት ዊንግ ባክ ራሱ ተጫውቶ አያውቅም። አይ ቲንክ ራዮ ቫሌካኖ ሲስ እና ሌላ ተከላካይ አድርገው ፎርዋርድ ዘ ባክ ነበር የሚጫወቱት። ካስታወሳችሁ ስትሪሙ ላይ አድርገናል። ዩሮፓ ኮንፈረንስ ሊግ ፋይናል። ግን እንጃ ያን ያህል ወጣ ያለ ነገር ያየውበት ሰው አይደለም። 28 ዓመቱ ነው። ጩጬ እንዳይመስላችሁ። ሶ ይሄ ከሞዴላቸው እንዳፈነገጡ ያስታውቃል። ለዣቢ ያለውን ሰው እዛው ስፔን ውስጥ ያየው ተጫዋች ነው የሚሆነው። ሶ እንዴት አይነት ተጫዋች እንደሆነ የምናየው ይሆናል። ግን 28 ዓመት ያውም እዛው ላሊጋ ላይ ሳይሆን ታችኛው ዲቪዥን ነበሩ ለኤርሊ ይርስ የተጫወተው። ሶ የሆነ ፖቴንሻል ያለው ተጫዋች የነበረ ግን እዛው ሚድ ቴብል ላይ የቆየ አይነት ዊንግ ባክም ወይ ሌፍት ባክም አይደለም። ዊንግ ባክ ሮል ሱት የሚያደርግ ይመስለኛል። ኦቨርላፕ ያደርጋል። የሌለ ክሮስ ምናምን ነገር ታደርጋለች። ቻንስ ክሬት ለማድረግ ይሞክራል። ስፔሻሊ ደግሞ ሃፍ ስፔስ ላይ ጮቶ ሮጀርስ ጊትንስም ኦቨርላፕ ያስፈልጋቸዋል። ኩኩሬላ እንደምናውቀው አንደርላፕ አድርጎ ወደ ውስጥ ገብቶ ኢንቨርት አድርጎ ነው የሚጮተውና
እስቲ አዲስ ዶሜን ይከፍታል ብለን እናያለን። ግን አይ ዶንት ቲንክ ሂዝ ማች እንደ ሮበርትሰን አይነት እስቲ አንሎክ ካደረገ ሌላ ከባድ ፖቴንሻል አንሎክ ካደረገ እናያለን። ካስታወሳችሁ ሮበርትሰን ሲመጣ ወደ ሊቨርፑል ኖባዲ ዋዝ ባቲንግ አን አይ አት ሄል ሲቲ ሊቨርፑል ቀባ አድርገውት ያበደ ሌፍት ባክ ነው ያገኙትና እንደዛ የሚሆንላቸው እስቲ እናያለን። ፔፕ ቺቬሪያ ወደ ቼልሲ። ሌላው ደግሞ እዛው ለንደን ውስጥ ከባድ ኮንትራክት ኤክስቴንሽን ቶተናም አዲስ ዲል አግኝተዋል ከእንትና ጋር ከቫን ደ ቬን ጋር ዲዘርቢ ዋና የሚላቸውን ተጫዋቾች እንደ ፔድሮ ፖሮ ምናምን ይቆዩ ብሏል። እስቲ ምን እንደሚሆን እናያለን። ቫን ደ ቬን አሪፍ ታለንት ነው፣ አሪፍ ፖቴንሻል አለው። አዎ ቶተናም ሺት ነበሩ እሱ ከመጣ ጀምሮ። ግን እሱ ብቻ አይደለም እውነት ለመናገር ላይክ ያስጠጣሉ። ዳንሶዌል ፑቲ ሮሜሮ ለቶተናም ያስነጫል ከምር። እሱም ስህተት አለው እርግጥ ነው፣ በደንብ ስህተት አለበት ተጫዋቹ። ግን ስቲል አላ ጀለስ ዩ ካንት ሪሊ ብሌም ሂም። ፖቴንሻል አለው ሁላችንም ላይክ በአይናችን አይ ቴስት አክቹዋሊ ላይክ አላ አይ ኖ ፔስ አቢዩዝ ያደርጋል ግን still Allah he gives you something really different. He looks like he wants to play. He's not slugging off ምናምን አላ usually like attitude ችግር አታይበትም እሱ ላይ። አንዳንዴ ግን still ቶተናም 17ኛው 2 ዓመት በተከታታይ ሲጨርስ ትንሽ attitude መኖሩም አይቀር ነገር ነው። ግን still he was giving it his all። ግን አንድ አይሳካልም ፉትቦል ላይ። እስቲ ከዲዘርቢ ጋር ሚሳካ ከሆነ እናያለን። ደች ፓርትነርሺፕ ቫን ደ ቬን እና ቫን ሄከ አሪፍ ፓርትነርሺፕ ከሆነ እስቲ እናያለን። ሁለት ቦዝ ጉድ ፖቴንሻል ያላቸው ተጫዋቾች እስቲ እንዴት ኤክስኪዩት እንደሚያደርጉ ቶተናሞች እናያለን በዲዘርቢ ስር። እና ይሄ ነበረ ጋይስ ዜናዎቹ። ላይ ኮሜንት ምናምን አድርጉልኝ እናንተ ሀሳባችሁ። ሰብስክራይብ ማድረግ አትርሱ አዲስ ከሆናችሁና ሀሳባችሁን ደቅ አድርጉ። አዲዮስ ሙቻቾስ፣ ነገ እንገናኛለን።